ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። እንግዲህ አስገራሚው የዕለቱ ዜና የአሞሪም ከማንቸስተር ዩናይትድ እና ከኦልድ ትራፎርድ የመሰናበት ዜና ነው። ወደ አድማጮቻችን የአሞሪም ስንብት የ3-4-3 አጨዋወት በኦልድ ትራፎርድ የመጨረሻውን ጨዋታ በኤለን ሮድ አድርጓል ማለት ይቻላል። በኦልድ ትራፎርድ ከወልቭስ ጋር ያደረጉት የ1-1 ውጤት የመጨረሻቸው ሆኗል። አሞሪም ከ14 ወራት በኋላ ከኦልድ ትራፎርድ እና ከማንቸስተር ዩናይትድ ተሰናብተዋል። ዩናይትድ ያለፉትን 14 ወራት በስቃይ ውስጥ ነው ያለፈው ማለት ይቻላል። ነገር ግን የማንቸስተር ዩናይትድ ደጋፊዎች አንድ ጥያቄን እየጠየቁ ነው። እውነት ሩበን አሞሪም የተሰናበተው በውጤቱ ምክንያት ወይስ ከላይ ካሉት ኃላፊዎች ጋር ስለተጋጨ? ይህንንና የሩበን አሞሪም መሰናበት ቀጣይ አሰልጣኝ ማን ሊሆን ይችላል፣ የዳረን ፍሌቸር መሾም፣ እንዲሁም ደግሞ ከሩበን አሞሪም መሰናበት ጀርባ የተነሱ ሀሳቦችን እናነሳለን። ወደ አድማጮቻችን ይህ የስፖርት ነው። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የትናንትናው የኤለን ሮድ የሊድሱ ጨዋታው 1-1 መጠናቀቁ ብቻ ሳይሆን ጨዋታው መጠናቀቅ በኋላ የሩበን አሞሪም አስተያየት ብዙ ነገሮችን አስነስቷል። ብዙዎቹ እንደሚሉት ከጨዋታው መጠናቀቅም በኋላ የሰጡት አስተያየት ተመሳሳይነቱ ከኤንዞ ማሬስካ ያለፉትን 48 ሰዓታት በቼልሲ አሰልጣኝነቴ አስቸጋሪ ነበሩ ብለው አስተያየት ከሰጡ በኋላ ከቼልሲ ተሰናበቱ የስንብቱ መጀመሪያ ንግግር እንደነበር የሚታወስ ነበር። ታዲያ ትናንት ደግሞ ሩበን አሞሪም የጄሰን ዊልኮክስን ኖር ኦማር በራዳን በሚጋጭ በሚመስል መልኩ እኔ የዚህ ቡድን ማናጀር ነኝ የሚል ነው። እንግዲህ በአማርኛ የማናጀርና የሄድ ኮች ልዩነት አለው። እንግዲህ ዋና አሰልጣኝና ቡድን ኃላፊ ማለትም የምንችል ይሆን አላቅም በአማርኛ ስንተረጉመው። ነገር ግን እኔ የዚህ ቡድን ማናጀር ሲሆን በሁሉም ነገሮች በሁሉም ውሳኔዎች መወሰን የሚችል ነው የሚሆነው። ነገር ግን ሄድ ኮች ከሆነ ግን ዋናውን ቡድን ማሰልጠን ብቻ ነው፣ በዝውውር ላይ አይሳተፍም። ስለዚህ ይህንን ተከትሎ የተነሱት ነጥቦች ላይ ክርክሮችን የሚያስነሱ ነበሩ። ከጄሰን ዊልኮክስ እና ከኦማር በራዳ ጋር ግጭቶች እንዳሉ ይታያል። ይህ ግን የመጀመሪያው ነጥብ አይደለም። 3-4-3 አጨዋወታቸውንም እንዲቀይሩ በጄሰን ዊልኮክስ ተነግሯቸዋል። እነዚህ ሁለት ነጥቦች ለመሰናበታቸው ትልቅ ምክንያቱ ነው የተነሱ ናቸው። ታዲያ የዩናይትድ ደጋፊ ባለፉት 14 ወራት በእንግሊዝ ፕሪሚየር ሊግ በታሪኩ አይቶት በማያውቅ መንገድ ዩናይትድ በፕሪሚየር ሊግ 15ኛ ጨርሷል። 1973-74 በኋላ እንግዲህ ዩናይትድ በዛን የውድድር ዓመት ከእንግሊዝ ፕሪሚየር ሊግ ወይም ደግሞ በጊዜው የእንግሊዝ የመጀመሪያው ዲቪዚዮን እንዲወርድ የሆነበት አጋጣሚ ነበር። ዲቪዚዮን ከወረደበት በኋላ ደካማው ውጤት ነው ማለት የሚቻል ነው የሚሆነው። ሌላኛው መነሳት የሚጠበቅበት ነጥብ ዩናይትድ አምና በኤፍኤ ካፕ በ5ኛ ዙር በፉላም መሰናበቱ፣ በካራባኦ ካፕ እና እንዲሁም ደግሞ በቻምፒዮንስ ሊጉ ፍጻሜ በማንቸስተር ዩናይትድ ታሪክ ታይቶ በማይታወቅ በቶተናም ተሸንፈው መሰናበታቸው፣ ከዛ ውጭ በዘንድሮ ውድድር ዓመት መጀመሪያ አካባቢ ያጋጠማቸው የውጤት ቀውስ የሚጠየቅ ነበር። በ6 ጨዋታዎች 7 ነጥብ ብቻ ይዘው በካራባኦ ካፑ በግሪምፕሲ ሲሸነፉ፣ እንዲሁም ደግሞ የሩበን አሞሪም ደካማ ብቃት ደካማ ፐርፎርማንስ እነዚህን ጊዜያቶች ሁሉ አሳልፎ ነበር። ነገር ግን ይህንን ሁሉ ረስተው በክረምቱ ከ200 ሚሊዮን ፓውንድ በላይ እዚህ አሰልጣኝ ላይ ፈሰስ አድርገው ታዲያ አሁን የተለየ ምን የውጤት መጉደል ኖረና ሩበን አሞሪምን ለማሰናበት ዩናይትድ ወሰነ ብለን በምናይበት ጊዜ አሁን አመራሮቹ ጋር የተፈጠረ ግጭት እንደሆነ ብዙ ነገሮች የሚያመላክቱን ይመስለኛል። በአጠቃላይ ሩበን አሞሪም የ3-4-3 አጨዋወትን እንደሚጫወት እያወቁ ያመጡት ጄሰን ዊልኮክስ፣ ኦማር በራዳና እንዲሁም ደግሞ ሰር ጆራን ራትክሊፍ በመጨረሻ በስልጣናቸው ሲመጣ አሰናብተውታል ማለት የሚቻል ነው የሚሆነው። የሩበን አሞሪም መሰናበት ለዩናይትድ ደጋፊ ምንም የተለየ ነገር የለውም። ምክንያቱም ኤሪክ ቴን ሃግ፣ ጆዜ ሞሪኖ፣ ኦሊ ጉናር ሶልሻየር፣ ዴቪድ ሞይስ እያንዳንዳቸው እዚህ ክለብ ላይ ባለፉት ጊዜያቶች ተሰናብተዋል። ዩናይትድ ከሰር አሌክስ ቻማክ ፈርጉሰን መልቀቅ በኋላ ከ2013 በኋላ 6 ቋሚ አሰልጣኞችን ቀጥሯል። በእነዚህ ወቅቶች እነዚህን ሁሉ አሰልጣኞችም አሰናብቷል። ታዲያ እነዚህን ሁሉ አሰልጣኞች ማሰናበቱ ለዩናይትድ አስቸጋሪ ጊዜያቶች እንደነበሩ የሚታዩ ነው። የሩበን አሞሪምም ከዚህ የሚለይ አይደለም። ነገር ግን ዩናይትድ በአዲሱ አብዮት በባለፈውም አብዮት ከኢኒዮስም ከግሌዘር ቤተሰቦችም የሚነሳባቸውን ጥያቄዎች ሁሌም ወደ ሌላ ዳይሬክሽን ወደ ሌላ አቅጣጫ ቡድኑ እንዲያተኩር እያደረጉ ነው። ታዲያ አሁን የዩናይትድ ደጋፊዎች ከኢኒዮስ እና እንዲሁም ደግሞ ከሰር ጆራን ራትክሊፍ እንዲሁም ደግሞ ከግሌዘር ቤተሰቦች አናት ላይ አንወርድም የሚል ከባድ ተቃውሞችን እያየን እንገኛለን። ምክንያቱም የዩናይትድ የአሰልጣኝ ችግር ብቻ አይደለም፣ ከላይ ያሉት የአመራርም የኃላፊዎችም ከፍተኛ የሆነ ስህተትን ይሰራሉና እነሱስ መቼ ነው የሚሰናበቱት? በአማርኛ አንድ ጥሩ አባባል አለ፣ ጉልቻ ቢለዋወጥ ወጡ አያጣፍጥም። ስለዚህ አንዳንዴ
ከላይ ያሉትን ሲቹዌሽኖች በተለይ ሩበን አሞሪምን እዚህ ቦታ ላይ በማንሳት ብቻ የሚመጣ ሁኔታ የለም። ወጡ እንዲጣፍጥ ከተፈለገ ከላይ እስከታች የኢኒዮስ የግሌዘር ቤተሰቦች ዩናይትድን ከመበዝበዝ መውጣት ያለባቸው ይመስለኛል። አሁንም ሌላ አሰልጣኝ፣ አሁንም ሌላ የ18 ወራትና ሌላ የዓመታት መጠበቅ ዩናይትድ ለዋንጫ እስከሚፎካከር እነዚህ ለዩናይትድ ደጋፊዎች አስቸጋሪ ሀሳቦች እንደሆኑ የሚታዩ ይመስለኛል። ነገር ግን አሁን እዚህ ሀሳብ ላይ እናተኩርና ማን ይተካዋል ተብሎ ሲታሰብ 18 ዓመት በታች ቡድን አሰልጣኙ ዳረን ፍሌቸር የሩበን አሞሪም ተተኪ ሆኖ ማንቸስተር ዩናይትድ አዲሱ አሰልጣኝ ሆኗል። ይህ ማለት እንግዲህ ዩናይትድ ጆዜ ሞሪኖን ካሰናበተ በኋላ እንደውም በሚገርም ሁኔታ ጆዜ ሞሪኖም ይህኛው አሰልጣኝም እንግሊዝ ሰዓት አቆጣጠር 4 ሰዓት ላይ ነበር የተሰናበቱት። አሁን ደግሞ ሌላኛዎችን ያኔው ኦሌ ጉናር ሶልሻየር ነበር የተቀጠረው። አሁን ደግሞ ዳረን ፍሌቸር የዩናይትድ አሰልጣኝ ሆኖ እስከ ውድድር ዓመቱ መጨረሻ ድረስ ቡድኑን ይመራል ተብሎ እየተወራ ነው የሚገኘው። ዩናይትድ የተሻለ አሰልጣኝ ካገኘ ግን በመሃል ሊቀየረው የሚችልበት እድል አለ። ዳረን ፍሌቸር ሲነሳ በዩናይትድ በብዙ ኃላፊነቶች እንዲሁም ደግሞ ብቃቱ የሚነሳ ነበር። ያ ብቻ ግን አይደለም። መንትያ ተጫዋቾች በዩናይትድ ቤት አሉት። ሁለቱም ታይለር ፍሌቸር እና ጃክ ፍሌቸር በዩናይትድ ቤት የሚገኙት የዳረን ፍሌቸር አባታቸው ነው። ስለዚህ በአባታቸው ስር የሚሰለጥኑ ነው የሚሆኑት። እዚህ ጋር አሁንም ዳረን ፍሌቸር ጥሩ ብቃት ያለው ከ18 ዓመት በታችንም አምና ሲረከብ በጥሩ የማሰልጠን ብቃት ያለው አሰልጣኝ ነው የሚሉ ብዙ መረጃዎች ይወጣሉ። ብቃቱን የምናየው ይሆናል። ከዛ ውጭ ኃላፊዎቹ የጄሰን ዊልኮክስን በሚገባ መሬት ላይ የሚተገብር አሰልጣኝ ይሆናል። ነገር ግን አሁንም ትልቁ ጥያቄ መነሳት የሚጠበቅበት አምና የኢኒዮስ ግሩፕ በመጣበት ወቅት የምታስታውሱት ኦማር በራዳን ከማንቸስተር ሲቲ ካመጡ በኋላ ሁለተኛው ሹመት ላይ የሰጡት ዳን አሽወርዝን ከኒውካስትል ማምጣት ነበር። ታዲያ ዳን አሽወርዝ ወደ ዩናይትድ ከመጡ በኋላ ከቴክኒካል ዳይሬክተሩ ጄሰን ዊልኮክስ ጋር ግጭትን የፈጠሩበት ዳን አሽወርዝን በሩበን አሞሪም መሾም ላይ ስለተቃወሙ ከዩናይትድ ተሰናብተው ነበር። ያን አጋጣሚ በሚገባ በምታዩበት ጊዜ ምንድነው የተፈጠረው ችግር ካላችሁ ዳን አሽወርዝ በጊዜው ያሉት ከ14 ወራት በኋላ ራሱ ተከስቷል። ምን ነበር ያሉት? አንደኛ ዩናይትድ በዚህ ወቅት የእንግሊዝ ፕሪሚየር ሊግ ልምድ ያለው አሰልጣኝን መቅጠር ይገባበታል የሚል ከኤሪክ ቴን ሃግ መሰናበት በኋላ አስተያየታቸውን ሰጥተው ነበር። ሁለተኛ በ3-4-3 አጨዋወት የዩናይትድ ቅርጽ ብዙ መለወጥ ይጠበቅበታልና ተመሳሳይ አጨዋወት ያለው አሰልጣኝ እናምጣ የሚሉ አስተያየቶችን ሰጡ። ከዚህ ስብስብ ተቀነሱ። እዚህ ኢኒዮስ ግሩፕ ውስጥ ጥያቄ ካነሳ አንተ ተሰናባች ነህ። አሁንም የዩናይትድ ቡድን ውስጥ ኢኒዮስ ግሩፕ የግሌዘር ቤተሰቦችን ሽፋን አድርገው የሚጠቅሙ ናቸውና ዩናይትድን በኳታር ባለቤቶች እንዳይገዛ ያደረጉት ናቸው። ዩናይትድ በኳታር ባለሀብቶች ተገዝቶ ቢሆን ኖሮ አሁን የተሻለ ውሳኔ ዩናይትዶች ዋንጫ እንዲያመጡ የሚያግዛቸው ይሆናል። ታዲያ ሩበን አሞሪምን ማን ይተካዋል ብላችሁ በምታዩበት ጊዜ አሁን ገበያው ላይ ያሉ አሰልጣኞችን በቀጥታ ማየት ይጠበቅብናል። አንደኛው ዣቪ ሄርናንዴዝ ነው። ሁለተኛው ኤንዞ ማሬስካ ናቸው። የማሬስካ የዣቪ ሄርናንዴዝ የቶማስ ቱሄል፣ ዲዘርቢ፣ ኦሊቨር ግላስነር፣ ኬረን ማኬና፣ ኤዲ ሃው፣ ራዮላ፣ ማርኮ ሲልቫ፣ ሳውዝጌት ይገኛሉ። የኔም ምርጫ ልንገራችሁ፣ የእናንተም ምርጫ ደግሞ በኮሜንት መስጫ ቦክስ ላይ አስቀምጡልኝ። በኔ እይታ ተመራጭ የሚሆነው አንደኛው እንግዲህ የኡናይ ኤምሬን በክረምቱ የሚያገኙ ከሆነ መሞከር ይጠበቅባቸዋል፣ ልምድ በማሰልጠኑ ሂደት ያለው። ኡናይ ኤምሬ ግን በአርሰናልና በፒኤስጂ ተፈትነው የወደቁበትን አማራጭ ደግሞ ዩናይትድ የሚሰጋ ከሆነ አንዶኒ ራዮላ የተሻለ ጥሩ አሰልጣኝ ነው። ኬረን ማኬናም ታዳጊው ጥሩ አሰልጣኝ ነው። ዲዘርቢ፣ ግላስነር እያልን ጠቀስ የምንችል ይመስለኛል። የግላስነር መምጣት በ3-4-3 አጨዋወት ውስጥ ዩናይትድ እንዲቀጥል የሚያግዘው ነው የሚሆነው። ነገር ግን ዩናይትድ ቤት ውስጥ ኤንዞ ማሬስካን ሊመርጡ የሚችሉበት እድል ሊኖር ይችላል። ምክንያቱም ኤንዞ ማሬስካ ከኦማር በራዳና ከጄሰን ዊልኮክስ ጋር አብረው ሰርተዋል። በተለይ ጄሰን ዊልኮክስ የታዳጊዎች ማዕከል ዳይሬክተር ሆኖ በሚያገለግልበት ጊዜ የማንቸስተር ሲቲ ማለት ነው የማንቸስተር ሲቲ የታዳጊ ቡድን አሰልጣኝ ሆነው ኤንዞ ማሬስካ ሰርተዋል። ስለዚህ በሚገባ ይተዋወቃሉ። ማሬስካ ሊመጣ የሚችልበት እድልም እንዳለ መረሳት የለበትም። ታዲያ ሩበን አሞሪም በዩናይትድ ቤት እንዴት ሊታወሱ ይችላሉ? በዩናይትድ ታሪክ ዝቅተኛ ውጤት
ያስመዘገበው አሰልጣኝ ተብለው ሊታወሱ ይችላሉ። የአካዳሚ ተጫዋቾችንና ኩቢሜኖን የሰደቡ ወይም ደግሞ ያንቋሸሹ ወይም ደግሞ የመጫወቻ ጊዜን ያልሰጡ ተብለው ሊነሱ ይችላሉ። ብሩኖን በ6 ቁጥር ቦታ ላይ ያጫወቱ አዲስ አጫወትን አለምድም ብለው በአለፉት 5 ጨዋታዎች 1 ድል ብቻ ያስመዘገቡ በ10 ተጫዋች ኤቨርተን የከበዳቸው ዌስትሃም እና ወልቭስ በጠንካራ ፐርፎርማንስ በሜዳቸው ነጥብ ያስጣሏቸው። በአጠቃላይ ይህ እንግሊዝ ፕሪሚየር ሊግ ነው የሚያስብለን ደግሞ በወርሃ ህዳር እንዲሁም ደግሞ በወርሃ ጥቅምት የወሩ ምርጥ አሰልጣኝ የተባሉት ሩበን አሞሪም እና ኤንዞ ማሬስካ ከየክለቦቻቸው ተሰናብተዋል። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።